ዋርኒንግ እንዳይሰጥሽ ለራስሽ ነው። ልጆቹ ራቂ። ኦኬ ተሻሽቶ ሰላም ነው። ደህና ነኝ እማዬ። ደህና ነሽ አንቺ? ጤናሽን እንዴት ነው? ሁሉ ሰላም እግዚአብሔር ይመስገን። ሷዬ መታለች እንደ እናንተ ጋር አልመጣችም እኮ አሁን ደውላልኝ ነበረ። ውላ ስልኬም ሰንቲቤት ነው ነበረ። ሱቁ ተዘጋ። አቡ እያዳመጥሽ ነው? ስልኳ ምን ስልኩ ደጅ ነበረ። አሁን ደግሞ ደውላልኝ ነበረ ዳይሬክት። እኔ አላየውም ስልኩን። አሁን ሳየው አሁን ስልክ መልሼ እንዳልደውልላት ካርድ የለውም የኔ ስልክ። አሁን እደውልላታለሁ። ይኸው አሁን እደውልላታለሁ። ንገሪያት ታንሳልኝ። አሁን እደውልላታለሁ። እሺ በቃ አንቺን ምናልባት እንትን ብላ ወደ አንቺ ከደወዩ አሁን ደወልኩላትና ሁለተኛ ልደውልላት ስል ቁጥር ተሳሳትኩ ቾክዬ ስለነበረ ይቅርታ። አሁን በትክክል አሁን ደውልላታለሁ መልሼ ከስልኳ አጠገቡኝ በያት። እሺ በቃ ደውልላታለሁ። በቃ እንደጨረስኩኝማ ደውልልሻለሁ አክስቴ። እሺ በቃ እማዬ። እሺ हिंदी के लिए एक तब يرجى إدخال رقم التحقق الخاص بك ثم ضغط علامة المربع. يرجى التحقق الخاص بك ثم ضغط. لا عندي كماش. እንዴት ነሽ? ሰላም ነሽ? ያበር መስከረም ደህና ነሽ? ደህና ነኝ። እንዴት ነሽ? ሁሉ ሰላም? ትላንት እኮ ካርድ ዘግቶብኝ ነው የዘጋሁብሽ። ይቅርታ። ካርድ ዘግቶብኝ ነው። አሁን ደግሞ እንትንም እንዲለኛል እኮ እኔም ደግሞ ኢንተርኔት ዋይፋይ እንዲሩ ወንተ ቆንጆ እሺ ረኮን እንጆር ሀዳ ረኮን እንጆር ነጉማ ፈያ ጅርታ አካም ፈርኬ በሬዳ ነገር ታጀያኒ ማነጉማቲ አመገረ ከናረም ሁሉዬ ድረስ ደዋለና አፍስቴ እኮ ሰው ፈልጌ ነው አንድ ላወራትና አወራሻለሁ ብላኛለች። እኔም እየገባሁ ያለችኝ ኧረ ስለዛ ጉዳይ ልጠይቅሽ ነበር እኮ ደግሜ ስለ ገነት ቤሩት እኔ የነበርኩባት እሺ ጓደኛዬ ብዬ ልጠይቅሽም አመማትማ ያልኩሽ ሱሱን ነው አመማት ልጅቷን አሰርታባት ማለት አማለች አልኩሽማ ያቺ ያን ጊዜ የጠየቅኩሽ በሷ ጉዳይ የለም ልታሰራባት ምናምን አልጠየቀችሽም ገነት ቆስ በኔ ስልክ ገነት አላወራችሽም ነበር ያን ጊዜ ቆሳው በሱ ጉዳይ ነው መሰለኝ ልጅቷ ትንሽ ታማለችና እኔ ደግሞ በቃ የመሰለኝ እንደጠየቅኩሽ ያን ጊዜ ስልክሽ ስለሰጠዋት ያው ተደዋውላችሁ ምናምን እንደው አልተደዋወልንም ብትደዋወል ታዲያ አልደወለችልኝ ባንቺ ዛካን አንዱ አወራችና ለኛም አንዲ ጠይቂልን ማፍታችን ይሄ ምንድነው ምሳቂ ነገር ከሆነ ስትል እግዚአብሔር አለ በቃ አሳብ ከዛ በኋላ እኔ አልደወለችልኝ ባንቺ ስልክ ከዛን አወራና ቀረበዛ ያንኑ ጊዜ በኔ ስልክ እንዳወራችሁት ነው በቃ ከዛ ወዲህ አላወራችሁም ካሉ ያኔ እንዳወራችሁ ነው አላወራችሁ ማለት ነው ምትጠይቂያ ነገር አለ ሱሱ ንገሪኝ አቡ ምንድነው ችግሩ አይ ልጅቷ ስለታመመች እና ያን ጊዜ እኔ ከገነት ጋራ ሆኜ
እሷ ላይ ማለት ነው ካርድ ዘጋብኝ ብዬ ሶሪ ድምፁ አንድ አልሆነልሽም የድምፁ ጉዳይ ሳይሆን ማሬ እኔ እረዳሻለሁ ምናልባት አንቺ በራቁት ቪዲዮ ተዝቶብሽ ሊሆን ይችላል ሐቁ እንዳይወጣ እዚህ ጋር እሺ መድኃኒቱን ታዲያ ያጠጣሻትን ለሱ ልታጠጫት የተሰጠሽን መድኃኒት ከየት ነው የመጣው እሷ ናት ያመጣችው ከየት ቆይ አንዴ هو السيارة ريما ما زي داخل في الصالة؟ لا هون برا በምን በኩል ከማን ነው ከእናትሽ ካልሆነ እናትሽን አገናኝተሻታል ኦልሬዲ ሱሱ ላይ መድኃኒት ለማሰራት እናትሽን እና ገነትን አገናኝተሽ አንቺ ከመስመር እንደወጣሽና እነሱ ምን ላይ እንደደረሱ እንደማታቂ ነበር የነገርሽን እዛ ድረስ አምነንሻል ሰው ከዛ በኋላ አንቺ ለሱሱ መጠጡ ላይ የጨመርሽው መድኃኒት ገነት ኪት አምጥታ ነው ከማን አምጥታ ነው ላንቺ ሰጠሽ መጣች ኢትዮጵያ ብዬ ነበር ሪካርዶቹ ላይ አዳምጭ ገነት ከኢትዮጵያ አስመጣች ሰጠችኝ በዱቄት የታሰረ ዱቄት ነገር ነው በትንሽ ፌስታል ሰጠችኝ እኔ በጎና አድርጌ ጨመርኩኝ ብዬ እኮ ነገር ከሌላ ጠንቋይ ነው ያመጣችው ከእናትሽ በኩል ሳይሆን ከሌላ ጠንቋይ ነው ያመጣችው እሷ ናት ያመጣችው ገባሽ ከሌላ ከዛም በኋላ ነው ይሄን የሚያስገባችኝ ከዛም በኋላ ነው ይሄ ነገር ላይ ምንም ነገር እሷ ላይ ሳታይ ስትቀር ወደ ምታቂ ሰው ካለ ከራስሽ ብላይ ያው ከማዛሬ ጋር አገናኙዋት ምታቂ ሰው ካለ ብዬ ብዙ ጠንቋይ ያወቀት ምን አንቺ ጋር አስመጣት ለምን ያንቺን እናት ታገናኛታለሽ ገነት እኮ የጠንቋዮች ኤክስፐርት ናት ዋና ሆና ሳለ ለምንድነው ማብዬ በዛን ሰዓት እኔ አላቅም ያወኩት ጨዋታ ውስጥ ከገባው እሷ ጋራ ብዙ ነገር ካለ ምናምን በኋላ ነው ያወኩት እንጂ መጀመሪያ ላይ አላቅም ገነትንም በቅርቡ እንዳወቋት ነው እኔና እሷ ቂጥ ተላላስ ነው ገባሻ ወዳው ገጠምን ወዳው ተላላስን ወዳው ተነፋፋን ወዳው ተሰቃቀልን ወዳው ያው ታገር ወጣ የኛ ወዳው የሆነ ነገር ነው ወይ አመታ ጓደኝነት የቆየን ነገር አለ አመት አልሆነን ገባሻ ብዬ እኔና ገነት ስለዚህ ያው ደውያለሁ ድምፁን አገናኙ ሌላ ስለዚህ አንቺ እናትሽን አገናኝሻት ግን እናትሽ አልደወለችልኝም አሉ ላደውልላቸው ለምን አገናኝሻት አሳማኝ አይደለም ማለት ደውላ እናትሽን አስፈራርታቸው ከሆነ ኦር አንቺን በልጅሽ ስለዛተችብሽ ፈርተሽ ወይ በራቁት ቪዲዮ ፈርተሽ ከሆነ ይሄ ነገር አይመስልም ጭራሽ አው ቁጥር አቀያይረሽናል ግን አልተደዋወልንም ላይደዋወሉ ላተጠቀምባቸው በእናትሽ ጠንቋይ ጋር ላይ ወስዷት ለምን ማገናኘቱ ለምን አስፈለገ ሪከርድ የላኩልሽ አብዬ በልጅ ስቃይ ላይ ያለው አይደል እንደ ይሄ ሪከርድ የላኩልሽ እኔ በህይወቴ ከተናገርኩትን ቃል ላይ አልፈራም የፈለገ ነገር ለምን አይመጣም አብዬ ያልኩትን ነገር በሞት ለምን ያታርጂ ወደ ኋላ አልመልስም ሪካርዱ ምናምን ስትይ ምን አልሽ ቃልሽን ካጠፍሽ ቃሌን አላጥፍም ብዬሻለሁ አላጥፍም አሁንም እኮ እናትሽ ጋር ወይስ ሪካርድ አንተሻል ግን ቆያ ተረጋጊያና ገነት አንቺ በራቁት ቪዲዮ እስካሁን አልተደለተልሽም እና በራቁት ቪዲዮ አስፈራርታሽ ከሆነ አንድ ዝም ብለሽ አዳምጠሽ መጨረሻ ላይ መልስ ስጪኝ አንድ በራቁት ቪዲዮ ሁለት በልጅሽ ልጄን ኦሬዲ ሴፍ ቦታ አድርጊያለሁ ያልሽው ምናልባት እናትሽ እንዳልደወልኩላቸው እንዲናገሩ ብላሽ እናትሽም ላንቺ ለልጃቸው ለልጅ ልጃቸው ፈርተው አልደወለችልኝም ማለት ጭራሽ በኔ በኩል አዎ አስተዋውቃናለች አዎ አስተዋውቀሽናል እኔና ገነትን ጠንቋይ ከጠንቋይ መተት ሱሱ ላይ ለሚመተተው መተት ድግምት እንዳመጣላት አገናኝተሽናል ግን እሷ አልደወለችም አሉ እናትየው ይሄንን ያሉት ደግሞ እናትሽ ይሄንን ያሉት ምናልባት አንቺን ፈርተው ለልጅ ፈርተው ከሆነስ እሺ መሬ የሰጠሽ ቁጥር አንቺ ደወልሽው እሱን ቁጥር ቀይራለች እና አክስቴ ናት የላከችልኝ ቁጥሯን ነው እንድታይ ማለት ነው ይሄው ቀድም ይዘጋል ፐርሰናል ኢንፎርሜሽን አታሳይ ሳላይ አምንሻለሁ ይዘጋል አታሳይ እዚህ ጋር ስክሪን ላይ ይዘጋል 04 ቤት ነው መጀመሪያ ብቻ ነው ነግርሽ በውስጥ ልክልሻለሁ ደግሞ ሁለተኛ መጨረሻ ላይ ያለስተሽም እሺ ብለውኛል አለ ሙድ ይዘውብሽ ነበር ሁለተኛ ስክሪንሾት አድርጌ እንድቹ እንዳለን የላኩልሽ 04 ቤቱ ነው
ቀጥታ የእናቴ ስልክ ደውለሽ ማናገር አቢባ ትባላለች ልትጠይቅሽ ሙሉ በስነ ስርዓት መልሽላት ብያታለሁ። አውሪ እኔ ጋር ግልጽ ነው። ምንም ነገር ማሾ ነገር የለም። እኔ ልጄን ብትሆን አልኩሽ ጥፋት አጥፍተኩን አሳልፌ የምሰጥ ሰው ነኝ። ከተናገርኩ ተናገርኩ ነው። አቢባ እናቴንም ደውዬ እኔ ደውልላታለሁ። አቢባ ትባላለች ደውልልሻለች። አውረድ ለምትጠይቅሽ ጥያቄ መልሽላት። ፍርሃት ምናምን ነገር የለም። በቃ ይፈልጋል። ለዚህ ባንቺ እናት በኩል ሳይሆን ሱሱ ላይ ታቆጫት የተሰጠሽ መድኃኒት በሌላ ጠንቋይ ከሌላ ጠንቋይ ነው ያመጣችው ገነት። እናቴ ባገናኘቻት ጠንቋይ ሳይሆን በራሷ መንገድ በሌላ ጠንቋይ ነው አምጥታ ሰታኝ ሱሱ ላይ መጠጧ ላይ የጨመርኩት ነው አይደል? እናትሽ ከዚህ ነገር ነፃ ናቸው። ስለዚህ በሌላ ጠንቋይ ነው። ከዛ በኋላ ከኔው ኋላ አውርቶ ከሆኑ ነው ቁጥሬ ለምን ለገነት ሰጥቻለሁ። ገነት እንዲህ ስለሆነች ሳይነግሩ ቁጥር ስለሰጠዋት አይ አርጎ ከሆነ ብዬ ነው እኔ አስሚዬ ጠይቄያታለሁ። አልደወለችልኝም እኮ በአንቺ ስልክ እንዳወራ ነው ያለነው። ወይ ችላ ብላ ፈርታ እኔን ይዛኝ ማዘርን በቃ ትታት ሊሆን ይችላል። ገባሽ ነው ምናልባት የማቆራ አቅርቤያለሁ። የማቆን ተናገራለሁ። የተናገርኩትን አቅርቤያለሁ። ሌላ የምትፈልጊው ነገር ካለ ጠይቂኝ፣ ዝግጁ ነኝ። አንቺ ኦልሬዲ ቃል የገባሽውን ሁሉ አድርገሻል። መጀመሪያም መተሻልሽው እኔ እናቴ ጠንቋይ ቤት ስለምትሄድ ገነት ጠንቋይ እፈልጋለሁ ሱሱ ላይ ማትመተት እፈልጋለሁ ስትለኝ ቆይ አንዴ እናቴ ታውቃለች ብዬ እናቴን እና ገነትን አገናኘዋቸው። በኦሮምኛ አወሩና ከዛ በቃ እንኪ ይኸው የእናቴን ቁጥር ብዬ ቁጥር ሰጠኋት። ከዛም በኋላ ምን ላይ ድረሱ ምን አላውቅም። ያንን ግን ማረጋግጥላችሁ እናቴ ጋር ደውዬ እናቴን ሪከርድ አድርጌ እውነት ማገናኘቴን እውነት ቁጥር መስጠቴን ጠይቅላችኋለሁ ብላ ነበር። ባለችው መሰረት እናቷን ጠየቀች። እናቷ አዎ ተጠይቄያለሁ፣ አሁን እንትን ብያለሁ፣ ግን አልደወለችም ገነት ከዛም በኋላ ብለዋል። ስለዚህ ፈጣሪ ነው እውነቱን የሚያውቀው። ከየትኛው ጠንቋይ ሱሱ ላይ የተደረገው መተት ከየትኛው ጠንቋይ እንደመጣ ፈጣሪ ነው የሚያውቀው። ግን የሀኒቾ እናት አዎ ጠንቋይ ቤት ይሄዳሉ፣ ከስተመር ናቸው። ግን ሱሱ ላይ የተደረገው መተት ላይ እጃቸው የለበትም። ሀናም ይህንን ሀቅ ሀኒቾ ይህንን ሀቅ ስለተናገርሽ እናመሰግናለን። ከሱሱ ጋር ኦልሬዲ ታርቃችኋል። ልጄን ሴፍ ቦታ አስቀምጫለሁ ብለሻል። የራቆት ቪዲዮም ተደልቶልኛል ብለሻል። ስለዚህ አንቺ ሰላም መሆንሽ ነው። ሰላሙኝና ስራሽን ስሪ። ይሄ ጉዳይ ከዚህ በኋላ ተዘግቷል። ሱሱም ሀገሯ ሄዳ ቤተሰቧ ጋር በቁርአን ተቀርቶባት ትድናለች ኢንሻአላህ። እየጠበቀኝ ነው። ለኔ ነው ይቅር። እናመሰግናለን ማለት ነው። ጨርሰናል። እሺ ከዚህ በኋላ ይሄ ጉዳይ ተዘግቷል። አመሰግናለሁ። ያስቀየሙኝንም ፈጣሪ የስራችሁን ይስጣችሁ። እኔው አደባባይ እናቴ ጋር ቀጥታ ደውዬያለሁ። ያስቀየሙሽ እነማን ናቸው? የታና እየሰደቡ እናቷን አሳልፋ ሰጠችን። እየሰደቡሽ ያሉ ሰዎች የጠንቋይ ተባባሪ የጠንቋይ ከስተመር ናቸው። እሺ የጠንቋይ አሸርጋጅ መተታሞች ናቸው እየሰደቡሽ ያሉት። ዝም በያቸው እሺ። እውነት ነው የተናገርኩት። እውነት ደግሞ መናገሬ እንደዚህ የሚያስከፍለኝ ከሆነ እንደዚህ የሚያስደርገኝ ከሆነ ፈጣሪ የስራችሁ ምንም አልልም። አይዞሽ እውነትን ተናግረሽ አመሰግናለሁ። እግዚአብሔር ያክብራችሁ። ሌላም ጊዜ ትምህርት ሆነኝ ራሴን ጠብቄ ራሴን ተቀሳቅሼ በሁሉ ነገር ሄዳለሁ። እናንተም ራሳችሁ ጠብቁ እሺ። በአንድ ደግሞ የምለው ነገር አቡ የልጆች እናት ሆናችሁ ቲክቶክ ልጆቻችሁ እንዳትፖስቱ። የኔ ዕጣ ነው የሚደርሰው። ድምፅሽ አይሰማም። ጮክ ብለሽ ንገሪያቸው። አልሰሙሽም። ጮክ ብለሽ ንገሪያቸው። ይሄንን አልሰሙሽም። የልጆቻችሁን ፎቶ እንዳትፖስቱ። በልጆቻችሁ ያጠቋቸዋል። በልጆቻችሁ እውነትን እንዳታወጡ። በልጆቻችሁ የሆነ ነገር እንዳታረጉ፣ እንዳትተነፍሱ ብዙ ነገር ያደርጋቸዋል። እናንተን ማንነታችሁን ወደ ቤተሰቦቻችሁ የሚገልጽ ነገር በጭራሽ ቲክቶክ ላይ እንዳታወጡ። ከኔ ተማሩ። እኔ በልጄ ብዙ ነገር አቢባየው ድምጽ ቻኔ ላኩልሽ በዚህኛው ምን ሁሉ ነገር እያየሁ ነው ዝም ያልኩት። ለምን ይሄ አንድ ካልኩ አንድ ይመጣል፣ አንድ ካልኩ ብዙ ነገር ይዛዛል። ባጭሩ ለመዝጋትና እኔ እውነታን ተናግሬ ልውጣ ብዬ ነው እንጂ ብዙ ነገር አለ። የልጆቻችሁ ፎቶ ቲክቶክ ላይ እንዳትፖስቱ። በእኔ ተማሩ። እኔ አሁን ከአቢባ ጋር ከወጣ በኋላ በራሴ እያንዳንዱ እየገባው አሳያችኋለሁ። በቃ ካንቺ ጋር ላይ ነገር ጨርሻለሁ። ያስቀየመኝንም እጠይቃለሁ። የተናገረኝን በቤቴ ገብቼ ማለት ነው። ምክንያታቸው ምን እንደሆነ አንድ ባንድ እያስገባው እኔ የተናገርኩት ሪካርዶችም ስላለው እያንዳንዱ እያስገባው ጠይቃቸዋለሁ። መረዳት ያለውን በስነ ስርዓት አስረዳዋለሁ።
ግን የልጆቻችሁ ፎቶ ዓለምን መቆጣጠር አይቻልም። ይኸውልሽ እየተቀየመሽ ይቀየምሽ፣ ገደል ይግባ። የሰደበሽ ይስደብሽ፣ ገደል ይግባ። አንቺ ህይወትሽን ኑሪ፣ ልጅሽን አሳድጊ፣ ስሪ፣ ብር ያዢ። ማንም ሁሉም ይውደደኛ አይባልም። ይፈንዱ። ማንንም ማስገብተሽ እንዳትጠይቂ። ማንንም ለማንም ራስሽን ማስረዳት አይጠበቅብሽም። ህሊናሽ ያመነበትን ነገር ካደረግሽ ለማንም ራስሽን ማስረዳት አይጠበቅብሽም። አለቀ። መጨፈር እንዲህ ማለት ነው እንጂ ሌላ ነገር እኔ ቲክቶክ ላይ ማንም አያውቅም። እትሽ ነው ጨፍሪ። በቃ ሂጂ። ሰዎቹ እየጠሩሽ ነው። ጨርሰናል። ማርያም ኧረ ሰዎቹ ከስራ እንዳትባረሪ ታይ። ነውማ ጉድ ነው ዘንድሮ። መጠጥ ውስጥ ማን ነው ለራስሽ መጠጥ ውስጥ ማን ነው የደባለቀው? መልሱልኝ ፕሊስ። ሀኒቾ ናት መጠጥ ውስጥ የከተተችው አስተናጋጅ ስለነበረች። ዞሮ ዞሮ የቤሩት ውስጥ የምትገኙ ኢትዮጵያውያን ራሳችሁን ከገነትና ከራሄል ጥንቆላ ራሳችሁን ጠብቁ። ሀቢባን እንከሳታለን የምትሉ አካላት ዌልካም። የምኖረው ካታር ነው። እኔን መክሰስ የምትፈልጉ ካታር ኤምባሲ ክሰሱኝ። ጉዳችሁን እንዳለ ለህግ እሰጣለሁ። እስቲ ወንድ ናችሁ ክሰሱኝ። ገነትና ራሄል ጠንቋይ ናችሁ። ትደግማላችሁ፣ ሰው ላይ ታስጠነቁላላችሁ። በየጠንቋይ ቤቱ እየሄዳችሁ ቤሩት ላይ በጣም ብዙ ሰው ላይ መተት አሰርታችኋል። በእናንተ ያበዱ ሰዎች አሉ። ሌላም ነገር የደረሰ ነገር አለ። ሶ ገነትና ራሄል ጠንቋዮች፣ የጠንቋይ አለቃዎች፣ የጠንቋይ ሊቀመንበሮች እኔን ሀቢባን መክሰስ የምትፈልጉ ከሆነ የምኖረው ካታር ነው። ኢትዮጵያን ኤምባሲ ኢን ካታር ብላችሁ ጎግል ላይ ሰርች ብታደረጉ ቁጥራቸውን ታገኛላችሁ። ደውላችሁ ለኤምባሲ እኔን መክሰስ ትችላላችሁ። እታወቃለሁ ካታር ላይ 18 ዓመቴን ሁሉም ያገኛል። ሶ ሀቢባ ብላችሁ በስሜ ፎቶ ያላችሁ ለኤምባሲ ክሰሱ። በምኖርበት ሀገር ክሰሱኝ። ልብ ካላችሁ ጠንቋይ ካልሆናችሁ ክሰሱኝና ጠንቋይ አለመሆናችሁን አሳዩ። ያኔን የማስረጃውን ለኤምባሲ ይሰጣለሁ። በህግ ትጠየቃላችሁ። በእናንተ የጠፋው ነገር ሁሉ ትጠየቁበታላችሁ በህግ። አሳዩኝ። እኖርበትን ሀገር ኤምባሲ ስልኩን አድሬሱን ሰጥቻችኋለሁ። የጠንቋይ አለቆች እናንተ የጠንቋይ እናትና አባት ናችሁ። ገነትና ራሄል ስራሽ እንዳይታወቅ ነው ሩጠሽ ሄደሽ ከገነት ጋር የታረቅሽው። የመተትሽባቸው ሰዎች ማስረጃ እንዳይወጣብሽ ነው። ሩጠሽ ሄደሽ ትልቋ ጠንቋይ ጋር እቅፏ ስር የገባሽው አንቺ። ትንሿ ጠንቋይ ሄደሽ ትልቋ ጠንቋይ ጋር ዋናዋ ጋር ተሳሰራችሁ። ጉዳችሁ እንዳይወጣ። እቺ ልጅ ግን አትሞትም፣ ትድናለች ከመተታችሁ ኢንሻአላህ። ሄዳ ቤተሰቦቿ ጋር በቁርአን ትድናለች። ሱሱ ድና ደግሞ ህይወቷን ትቀጥላለች ኢንሻአላህ። በሰላም ብቻ ከዛ መተታም ሀገር ትውጣ። ሱሱ በቃ ሂጂ ረፍት አድርጊ ውዴ። እናቴ በቃ ደህና አደሩ፣ ደህና ዋሉልኝ። በጣም ነው የማመሰግነው ሁላችሁ። ሰጂ ሽማሬ ምግብ በደንብ ቢ እረፍቱ ሰጂ። ቤሩት ያላችሁ ኢትዮጵያውያን ሱሱዬን አደራ እንዳደረጋችሁት እስካሁን እየሄዳችሁ ጠይቋት። ትናንትና በጣም ኮርተናል፣ ተደስተናል በእናንተ። አሁንም አደራ ሂዱ ጠይቋት፣ ደውሉላት፣ አይዞሽ አለንልሽ በሏት፣ ቤተሰብ ሁኗት። እናመሰግናለን። አቡዬ በጣም ነው የማመሰግንሽ። አላህ ልጆችሽን ያሳድግልሽ። እኔ ከዚህ በላይ ምንም አልልሽም። ወላሂ ኑሪልን፣ ለሁላችንም አንቺ ኑሪልን። የኢትዮጵያ ሕዝብ በሙሉ አመሰግናለሁ። አኩርታችሁኛል። ሰው አለኝ፣ ሕዝብ አለ። በቃ አልፈራም። በሰሞኑ ደግሞ እናቴ ቅፍ ስር ገብቼ ቪዲዮ ገባላችኋለሁ። ታየኛላችሁ፣ ትረካላችሁ፣ እረፍት ታገኛለሁ። እሺ ለምን ነው የምንፈልገው? ቶሎ ማዘርጋ ገብተሽ ከእናትሽ ቅፍ ውስጥ ሆነሽ ቪዲዮ ፖስት ይችላል። ይሄንን ነው የምንፈልገው። እሺ እናት እንጨርሳለን። በውስጥ ሱሱዬ የኔ እናት ደህና ሁኑ። ቤተሰብ የላቸውም ግን ተው የሚላቸው ቤተሰቦቻቸውም ጠንቋይ አምላኪ ከሆኑ ችግር የለባቸውም። ቤተሰብሽ እኮ ሃይማኖተኛ ሲሆን ከሴጣን ከጠንቋይ የራቀ ቤተሰብ ሲኖርሽ ነው የምትጠየፊው። ጠንቋይን፣ ሴጣንን፣ አጋንንትን የምትጠየፊው እኮ የሚጠየፍ ቤተሰብ ሲኖርሽ ነው። በይፋ አንድ ሰው አደባባይ ላይ ከጠነቆለ ውስጥ ለውስጥ ደግሞ መጀመሪያ ቀልድ ነበር አይደል የሚመስለን። እውነትነቱ ተረጋግጧል። ቀልድ አይደለም።
ምንድነው ረጅም እንደ ደብዳቤ ኮሜንት ምንጽፊ? why don't you take to the police all the document you already have why are you ማሪ የሰው ህይወት አደጋ ላይ ይወጣል። እኔ ለሌላው አላስብም እንዴ? ለሌላው ሰው አላስብም? ሰው አምኖ እኔ ጋር የሆነ ነገር ከሆንኩኝ አውጪልኝ ብሎ የላከልኝን ማስረጃ ማውጣት ማለት የዛን ሰው ህይወት ማን ነው ኃላፊነቱ የሚወስደው? ያ ሰው መረጃውን የላከልኝ ሰው የሆነ ነገር ቢደረግ ዛገር ላይ የሆነ ነገር ቢሆን እኔ ህሊናዬ አይጸጽተኝም? ጃፋር ሰልፊሻቱ ነው። አንዳንዴ ስለራሳችሁ ብቻ አታስቡ፣ ስለሰው አስቡ። እሺ ቡርጅ ቢዩቲ አስተዋውቁ።